ብሎ ሩታን እየጠራት እኮ ከሄርሜላ ጋር ነው የምትደርስበት። ሩታን ከሩታ ጋር ሆኖ እኮ ሄርሜላ ትመጣለች። በምን ሂሳብ ነው ሄርሜላ አብርሃም ሩታን አልፈልግሽም ብሏታል። ሄርሜላን ካገባ መፍታት ከፈታ ማግባት ይቻላል የሚባል ይቻላል። አይረዱሽም። እነሱ ማለት ነው እንዲለንገርሽ ምን ያለሽን ያመኛል። ትጂዬ አንድ ያስደብልሽ ስሟ ራሱ ሲነሳ ያስጠላኛል። ቦሚት ነው የሚለኝ ከውስጥ ሴት ልጅ እንትን ይለኛል ጭራሽ። ግን ትጂዬ አንድ ነገር ልናገርና ልውረድ። እኔ ወደ የሆነ ነገር በውስጥ ልኬልሽ ነበረ ባለፈው ማለት ነው። አንድ ያስገብኝ ትጂዬ እነ ምናምን ሳይሆን እህቶቼ ብራችሁ አትጨርሱ፣ በራሳችሁ ሁኑ። እነሱ ተዋቸው፣ ተማሩ። ለነሱ ብር እየላካችሁ ምን ሆነ? አሁን ደግሞ ለነዛ አሁን ነርቻ መውደድና አብርሃም መጥላት አይደለም እዚህ ጋር ያለው የሚያስገባል። እህቶቼ ንቁ። ሰርታችሁ ሽንት ቤት አጥባችሁ ለማን ነው? ለወጠጤ እንደ ለቤተሰባችሁ አትሆኑም? እነሱ የፈለጉ እስኪሆኑ በቃ ድራማ በሉ። ዝም ብላችሁ እያቸው። ላይክ ሳታርጉ ምን ሳታርጉ ምን እንደሚሆን ዝም ብላችሁ ይበቃ እንደ ድራማ ያዋቸው። እናንተ ግን ተማሩ፣ ብራችሁ አትጨርሱ። እህቶቼ ምን አገባችሁ? የፈለጉ ለምን አይሆንም? ለምን አይዛቃዘቁም? እንዴ አሁን እናንተ እንደ ድራማ ማየት ነው ያለባችሁ። ምን አቃጠላችሁ እንዴ? የናሽ ልጅ አይደለች? መጀመሪያ ሴት ልጅ ወገኔ ነች ብለሽ አደረግሽላት፣ ሰው ሆነች፣ ሁሉ ነገር አደረግሽላታ። አሁን ደግሞ አንቺ ገለል ብለሽ እንደ ድራማ ማየት ነው ያለብሽ። የኔ ውድ በአብርሃም ወገን ማትሁኚ፣ በሩታ ወገን ማትሁኚ። አንቺ እንደ ድራማ ሆነሽ ጊዜ ማሳለፊያ ማየት አለብሽ። ብርሽ እንዳትጨርሺ። አሁን ትጂዬ አንቺ መምከር ያለብሽ ለሩታ ደግፈሽ ሳትሆኚ፣ ለአብርሃም ጠልተሽ ሳትሆኚ፣ ለሁሉ ለአብርሃም ወዳጅም ለሩታ ወዳጅም ብራችሁ አትጨርሱ። በቃ አንድ ወገን ሁኚ በማርያም። አንቺ እንደ ኢትዮጵያዊ አንዱ በአብርሃም ወገን አንዱ በትጂ ወገን ሁለቱ ከሚጋደሉ አንቺ መሀል ላይ ጎተ እህቶቼ አንድ እንሁን። ብራችሁ አትጨርሱ። የራሳቸው ጉዳይ እንዴ ሩታም የራሷ ጉዳይ። አሁን እኔ ሩታ ወዳጅ ነኝ፣ ግን መጀመሪያ ደግፊያታለሁ ሰው ልትሆን። አሁን ግን ድራማ ለምንድን ነው? ድራማ ከሆነ እኔም እንደ ድራማ ማየት ነው ያለብኝ። ብሬ ሳጨርስ አሁን ትጂ መሀል ላይ ሆነሽ የነሱ የነዛ ሳትሆን ከሁሉ ወገን ሆነሽ ኢትዮጵያዊ እንደሆንሽ እህቶቼ ብራችሁ አትጨርሱ። እነሱ ድራማ እንደሰሩብን እኛም እንደ ድራማ እንያቸው። ገለልተኛ ሆነን ብለሽ ማምከራለሁ። የሩታና የአብርሽ ኦዲየንስ ሁሉን ያውቃሉ። ብራቸውን አይበሉም። ሁሉን ስራ ውስጣቸውን ያውቃሉ። 4 ዓመታቸው ነው መከታተል ከያዙ። አሁን የረበሹት አዲስ የመጡ ናቸው። ለህይወታቸው አይሆኑም። ጸጉራቸውን ማበጠሪያ ነክቶት አያውቅም። በቪዲዮ እየወጡ ስናያቸው ለተውን አይጠብቁም። በዚህ ላይ ብራቸውን የሚያስበሉት ለጻፈላቸው ሁላ ብራቸውን አሁንም አንዴ ናቋርጥ። አሁንም መጀመሪያ ብዬሻለሁ፣ አትሳዳደው። በቃ ኢትዮጵያዊ ነሽ። እኛ እንሳደብ ሰደብ የለም። ገብቶ አትበይ እህቴ። እኔም እንዳንቺ ኢትዮጵያዊ ነኝ። በአብርሃምም በሄርሜላም ሁነን አንጣላ፣ አንድንሁን፣ ብራችን አንባላ ነው ማለት ያለብሽ። አንቺም እንደዚህ አይሰሙሽም። የኔ ውድህት ይሳደባሉ። አይሰሙሽም። የኔ ውድህት ስትመክሪያቸው አንዘግዝገው ጥለው ያወርዱሻል። ምን አለች እትጂ ቤት ተሰቅላ? የርብርብ ልጅ ነው የሩታ ልጅ የርብርብ ልጅ ነው ብላ እኮ ነው ያለችው። ደንቆሮ በቀደም እነሱ ቤት ከፍተው ልጁ ይታረድ ያሉበት ቤት ነው ያ ቤት። እነሱ አገባን ይስጡ። እናቴ እየተሸገረ ጎረቤቴ እየራባት አገሬ ሳሙና አንድ ሳሙና ተወዶ እኔ እዝክ ደግሞ አረብ ቤቱኛ አንድ ሳሙና በሻይ እየበላው አረብ ሀገር እንደ ድሮ አይደለም። እያያችሁት ነው አይደለ? ይሄ ታልገባት እኛ ምን አገባን? መክረናል። አረብ ሀገር እዩ እንትና ቤት ስነግሪያቸው በጣም ነው የሚሳደቡት፣ በጣም ነው የሚያቆሽሹሽ ማለት ነው። በኋላ ይገባታል እናቴ። አሁን እኛ ገብተናል እዛ ምን ያለ በኋላ ይገባል። አንቺ ካልተሳደብሽ ያቺኛ የቆየ ይገባታል። እኛ አንሳደብ እኔ ዛሬ ብራችሁን ካልያዛችሁ ነገ መታችሁ ዮኒ ማኛ ጋርና ነገ መታችሁ ሀቢባ ጋር ሳራ ጋር እናልቀስ ዩቲዩበር እንዲናርግ ብለው ሲሉን ሰርተን ተበላን ብላችሁ ብትሉ
የመጀመሪያ ዋነኛዋ እኔ ነኝ። ገብቼ አይመለከታችሁም ጮኸናል እንዳይሰጡ እንዳይበሉ ወታ ብታለቅስ ደምንባ ታልቅስ አይደለም እንባ አይመለከተኝም። ባለኝ አቅም ታይ ገንዘብሽን ያዢ። ዛሬ ወገብሽን ሰብረሽ ትዳር ራስሽን ኑሮ አለሽ። ነጋገርሽ ገብተሽ ትዳር ትይዣለሽ። ነጋገርሽ ገብተሽ ልጅ ትወልጃለሽ። አቅምሽ ይደክማል፣ ጉልበትሽ ያልቃል። ገንዘብ ከሌለሽ እናትሽም ታባርርሻለች። ገንዘብሽን ያዢ ብላይ ስትይ ቅናት ነው ትንሻለች፣ ምቀኝነት ነው ትንሻለች። ኦኬ ቅናትና ምቀኝነት ከሆነ ነገ ስታለቅሽ አብሬሽ እስቃለሁ እንጂ አላለቅስልሽም። ስታለቅሽ ያጨበጭብልሻለሁ እንጂ አላለቅስልሽም። ምክንያቱም ዛሬ ጮኬልሻለሁ። ዛሬ ገንዘብሽን ለማንም ወጠጤ ለማንም ዱርዬ እንዳትሰጪ። ገንዘብሽን ያዢ። በነገራችን ላይ አንቺ ቤት ያምርሻል። የመጣሽው የእናትና የአባትሽን ጓዳ ልትሸፍኚ የመጣሽው የራስሽን ጎጆ ልትመሰርቺ እንጂ የማንንም ወጠጤ ዩቲዩበር ቁጭ ብሎ አንቺ በአመት አንዴ የምታገኙን እሱ በወር ነው የሚያገኘው። አንቺ በወር የምታገኙን እሱ በቀን ነው የሚያገኘው። ገንዘብሽን ያዢ ብለሽ ጮኸሽላት። አያገባሽም ካለችኝ ለምን ኩላሊቷን አፍርጣ አሰጠውም? አይመለከተኝ። አይዋ ብለዋል። ትይዬ አያገባችሁም። ቆይ ትይዬ ምን መሰለሽ አንቺ ኢትዮጵያ እኮ ማንም አያውቃችሁም። ማን አብርሃም ማነው ሩታ ማነች ሄርሜላ ማንከታቸው የሚያውቃቸው አረብ ሀገር ያሉ ሴቶች እናንተም ይመለከታቸዋል። ለምን ሰርተሽ ለነሱ ወይ ማናቸው እነሱ? ማነች ሩታ ማነች አብርሃም ማነች ሄርሜላ? እንዴ የኔና ታዲያ ሰርተሽ ለማን ልጆቹ ነቃችሁ እንዴ? ለምን ገደል አይገቡ? ሁላችሁም አይደለም። ንቁ እህቶቼ ንቁ፣ አትጣሉ። አሁን የአብርሃምና የሩታ ኦዲየንስ ስራ መሆኑንም ያውቃሉ፣ ሁሉን ነገር ያውቃሉ። እንዲህም ደግሞ የሚዝረከረክ የለም። ጠፍ ያሉ ናቸው ማለት ነው። ቪዲዮአቸውን ያውላቸዋል፣ ያደንቋቸዋል። አሁን የወጡት ናቸው እንደዚህ የሚያደርጉት። እነዛ የለም ስራ መሆኑን ያውቃሉ፣ ሁሉን ነገር ያውቃሉ። መስዋዕት አድርገሽ ስራ እየሰራሽ ጆሮሽ ላይ ኤርፎን አድርገሽ ጆሮሽ ራሱ እኮ ይመግላል። ከጊዜ በኋላ ሁሌ ኤርፎን ጆሮሽ ላይ አድርገሽ ስታዳምጪ ጆሮሽ ይመግላል። እሱን እንኳን መስዋዕት ለነሱ አድርገሻል። አንቺ ደግሞ እዚህ ጋር ጠዋት ምግብ በልተሽ ማታ የምትደግሚ ገንዘብሽን ብትይዢ ሴፍ ብታረጊው ዛሬ 25,000 ብር እኮ አስዩ በ25,000 ብር ከአንዲት ሴት ተቀብሎ እሱ ምን ሊያደርግለት ነው? ምን ሊሆንበት ነው? ነውርስ አይደል? እሷ እንኳን ልስጥህ ብላ ስትለው ኖ እህቴ አንቺ ራስሽ ይወታለሽ፣ ቤተሰብሽን እርጂ፣ ራስሽን አውጪ ከማዳም ቤት ውስጥ። እኔ አልፈልግም። እኔ እዚህ እየሰራሁኝ ነው፣ ሀገሬ ነኝ ያለሁት፣ እናቴ ቤት ነኝ ያለሁት። ቀልደኛ ነሽ እንኳን እሱ አይደለም መንግስትም እምቢ አይል እንኳን ይሄ ወንበዴ መንግስትም ልስጥ ብትይው እምቢ አይል። ግን የሚሰጡት ከየት እያመጡ? ይቅርታ ለማንኛውም በቃ እኔ የሆነ ነገር ተናግሬ ልወርድ ነበረ። ግን እነ ሩታም ሆነ እና እንትና ምንም የሚያስተምሩ ነገር የለም እና ምንም የሚያስተምርና ምንም የተማርንበት ጉዳይ የለም። አንዱን ባል እንዴት እንደሚወሰድ አስተማረችን። እቺኛው ለትዳራው ስንት ነገር ተባለች። ግን ደግሞ እውነተኛ ትክክለኛው ነገር ከሆነ ቤተሰብ የለም። እነዚህ ሰዎች ቪዲዮ አብራችሁ ለመስራት ራሱ ይችላሉ። ግን ደግሞ በጣም ትውልድን እያበላሹ የሆኑ ትውልድ ናቸው። ይሄ ሌላ ይቅርና ይሄ መንግስት እንደዚህ አይነት ራሱ ማስቆም ያለበት ነው ይመስለኛል እኔ። ምክንያቱም ህፃናቶች ይሄንን እያዩ እየተበላሹ ነው። ልጆቻችን ነገ የሚበላሹ አሉ። በእንደዚህ አይነት እንትን ነው የሚያድጉትና ይሄ እንደዚህ ቁጭ ብለን ከምንጫጫው ድምጽ በሚሆነው ለመንግስት አካል ለሆነ ይሄ ማመልከት ነው። እንደዚህ አይነት ኢትዮጵያን የሚመለከት አይደለም። ይሄ ኢትዮጵያን የሚወክል አይደለም። የኔ እናት እኔ በጣም ተናግሬያለሁ። ብዙ ጊዜ በየዩቲዩብ ላይ ስሰራ የኢትዮጵያ ህግ የኢትዮጵያ ሶሻል ሚዲያ ተቆጣጣሪ ምንድነው የሚሰራው? ለትውልድ የማይሆን መልእክት ለሚያስተላልፉ ሰዎች ምን አይነት ዝም ብለው እንዴት ያዩዋቸዋል? ለምንድነው የማያስቆሟቸው? ትውልድ ያጠፋል ብዬ ከሆነች ልጅ ጋር ባይዘው ህግ እንትን ላይ የምትሰራ አሁን ትላንት ምርጫ ነበር፣ ከምርጫ በኋላ እናወራለን ብላኝ ነው። በእንደዚህ አይነት ነገር በስነ ስርዓት ዲፕ ገብቼ ያለውን ነገር አጣርቼ መጨረሻው ነው ማየት የምፈልገው። ትውልድ አለኝ እኔ እዚህ ጋር አሁን ትግስት አንቺ ቤት የሚመጡት ትግስት ሁሉም ነገር እንትናቸው አንድ አይነት አመለካከት ነው አሉትና በዚህ ዙሪያ ድምጽ እንሆንና እነዚህ ሰዎች መቆጣጠር ምንናብርሽ ብቻ አቆም እንዳለባቸው አይደለም። ትጂዬ አንዴ ምን ታርጋለሽ መሰለኝ